ሰላም እንዴት አላችሁ? ውድ ተማሪዎቻችን አዝናይል ነኝ ከሉሲ ብሪጅ አካዳሚ የ10ኛ ክፍል ኢኮኖሚክስ ትምህርታችን እንደቀጠለ ነው። ዩኒት 5 ላይ ነን። ባንኪንግ ኤንድ ፋይናንስ እያየን ነው። ከዚህ በፊት 5.1 እና 5.2ን አይተናል። ፋይናንሻል ማርኬት እና ፋይናንሻል ኢንተርሚዲየሪስ የሚሉትን እንግዲህ ኢንትሮዲውስ አድርገን ነበረ። ዛሬ ደግሞ ፋይናንሻል ኢንስቲትዩሽንስ የሚለውን ኮንሴፕት ስለ ኢንስቲትዩሽን ልናወራ ነው ማለት ነው በ5.3 እንግዲህ ቢፎር ዳይቪንግ ስትሬት ቱ አወር ሴሽን don't forget to check out our website lucybridgeacademy.com ቪዚት እንድታደርጉት እንግዲህ ጋብዛችኋለሁ። ስለ ኢንስቲትዩሽን ስናወራ ምን ማለታችን ነው የሚለውን ነገር ኢንትሮዲውስ እንደራረጋለን በዚህ ሴሽን ብያችኋለሁ። ስለ ኢንስቲትዩት ወይም ተቋም ስንል it's not about ቢልዲንጉ ኦር እዛ ውስጥ ያለው ወርክ ፍሎው ምንድነው እያወራን ያለ ነው። it's about norms, rules and ultimately about the organization ነው። ስለ እንዴት የሶሳይቲው እንትን ኦርጋናይዝ ሆኗል የሚለውን ነገር ነው እያወራን ያለ ነው ማለት ነው። So institutions are the norms and rules that organize what? Social, political and economic relations within a society. እንዴት ነው ሶሳይቲ ኦፕሬት የሚያደርግበትን ሩል ሞራል ስታንዳርድ ሴት የተደረገው። እንግዲህ ጠንካራ ኢንስቲትዩሽን ያለው ሶሳይቲ አልቲሜትሊ ስታብላይዝድ የተደረገ ኢኮኖሚክ አክቲቪቲ እና ሲስተም ኢኮኖሚክ ሲስተም ይኖረዋል የሚለው እንግዲህ የማይካድ ነው። So these institutions are often referred to as what? The rules of the game ተብለው ሪፈር ይደረጋሉ ብዙ ጊዜ። rules of the game guiding how individuals and organizations behave and interact። እንግዲህ እንትናቸው ምንድነው ሲግኒፊካንሳቸው? they guide how organizations or individuals behave and interact within the economic framework። ትልቁ ሲግኒፊካንሳቸው አበርክቷቸው እንግዲህ ይሄው ነው። ይሄ በጣም ትልቅ ነገር ነው። ምክንያቱም they should play by the rules ማለት ነው። everybody in the economy have to play by the rules otherwise ሜስ ይፈጠራል። ስለዚህ ምን ያስፈልገናል? የተጻፈ ወይ ያልተጻፈ ሩልስ ያስፈልገናል። ኖርምስ they should abide by these norms። ይሄ ኦርጋናይዜሽን እንግዲህ ምን ተብሎ ሪፈር ይደረጋል? ኢንስቲትዩሽን። አሁን ኢንስቲትዩሽን እያብራራን ያለ ነው። ፋይናንሻል ኢንስቲትዩሽን ስለሚባለው ኮንሴፕት ደግሞ እናወራለን ማለት ነው። ሶ ቤዚካሊ ቱ ታይፕስ ኦፍ ኢንስቲትዩሽን አለን። ፎርማል ኢንስቲትዩሽን የምንለው መደበኛው፣ እንዲሁም ደግሞ ኢንፎርማል ኢንስቲትዩሽንስ የምንላቸው ናቸው። ፎርማል ወይም መደበኛው የምንለው በስነ ስርዓቱ የተጻፈ ፕሮሲጀርስ ህገ ደንብ ያለበት ነው። ኢንፎርማልስ ደግሞ ባይጻፍም ሰው ሁሉ ተስማምቶበት ኢንቱዊቲቭሊ በቃ ኦብቪየስ ነገር ነው ተብሎ የሚያውቁት ነገር ማለት ነው ሰዎች እና ሞራል ስታንዳርዶች እነዚህ ሁሉ የሚገቡበት ናቸው ማለት ነው። የሚገቡበት ናቸው። ሶ ፎርማል ኢንስቲትዩት ስንል የተጻፈ ሪትን ሎስ፣ ኮንስቲትዩሽንስ እዚህ ላይ ይገባል። ሬጉሌሽንስ ደንቦች፣ ራይትስ መብትና ግዴታዎችን የሚያስቀምጡ ደንቦች ኮንስቲትዩሽንስ እነዚህ ሁሉ enforced by official authorities, rights enforced by official authorities እነዚህ ሁሉ ፎርማል ኢንስቲትዩሽንስ እንላቸዋለን። whereas ኢንፎርማል ኢንስቲትዩሽንስ የምንላቸው አንሪትን የሆኑ ምኖች ኖርሞች፣ ከስተምስ ልማዶቹ፣ ትራዲሽኖቹ እነዚህ ሁሉ ኢንፎርማል ላይ ይገባሉ። this influence behavior and social expectation እንግዲህ how individuals and organizations behave within a certain economic framework የሚለውን እንግዲህ እነዚህ ሁለቱ በአንድነት ምን ያደርጋሉ ማለት ነው? ይወስኑታል ማለት ነው። ይወስኑታል እንዴት ቢሄቭ ያደርጋሉ የሚለውን እንዲሁም social expectations የሚለውን ይወስናሉ ማለት ነው። Both types play what? A vital role in shaping economic performance and social order. economic performance እና social orderን ማህበራዊ ስነ ስርዓትን ሼፕ በማድረግ ማይተካ ሚና ይጫወታሉ። ፎርማልም ኢንፎርማልም ኢንስቲትዩሽንስ ማለት ነው። ስለዚህ ስለ ኢንስቲትዩሽን እንደዚህ ካወራን ፋይናንሻል ኢንስቲትዩሽን ደግሞ ብለን እስኪ ሞር ስፔሲፊክ እናደርገዋለን። ፋይናንሻል ኢንስቲትዩሽንስ አር ኦርጋናይዜሽንስ ዛት አክት አስ ፋይናንሻል ኢንተርሚዲያሪስ። እንግዲህ ስለ ፋይናንሻል ኢንተርሚዲያሪ ቅድም ተዋውቀናል አይደለም? ፋይናንሻል ኢንተርሚዲያሪ ሆነው አክት የሚያደርጉ ምኖች ኦርጋናይዜሽንስ። ኦርጋናይዜሽን ስንል we are not specifically talking about companies ብለናል። በካምፓኒ ውስጥ
ምን አይነት ኦርጋናይዝ ድርጅት አለ? የተደራጀ ነገር የተቋቋመ ኢስታብሊሽድ የሆነ ኖርም፣ ከስተም፣ ፕሮሲጀር፣ ዳይሬክቲቭስ፣ የአሰራር ሂደቶች፣ ህጎች አንድ ነገር የሚሰራበት ህግ ሶሻል ኦርደርን ለማስጠበቅ የሰዎችን ኤክስፔክቴሽን ሶሻል ኤክስፔክቴሽን የሚደረግባቸው ኤክስፔክቴሽን አለ እሱን ሚት ለማድረግ ሶ አልቲሜትሊ ሰዎችን በሚጎዳ ወይ ቢሄቭ ያደርጉ ማለት ነው። ልከኛ የሆነ ሶሻል ኖርም እና ኢንስቲትዩሽንስ ካለን ማለት ነው። ስለዚህ ስለ ካምፓኒው ብቻ ሳይሆን እያወራን ያለ ነው፣ ስለ ተቋሙ ብቻ ሳይሆን እያወራን በውስጡ ስላለው የአሰራር ሃይራርኪው፣ ዳይሬክቲቮቹ፣ ፕሮሲጀሮቹ፣ ሬጉሌሽንሶቹ እነዚህ ሁሉ ነገሮች ነው እያወራን ያለ ነው ማለት ነው። ፋይናንሻል ኢንስቲትዩሽንስ ደግሞ these are financial organizations which act as financial intermediaries between a saver and borrower በሴቨር እና በቦሮወር ወይም በደፊሲት ፋይናንሲንግ ዩኒት እና በሰርፕለስ ፋይናንሲንግ ዩኒት መካከል ምን መኖር አለበት? ፕሌይንግ ፊልዱ በህግና በደንብ የታጠረ ፍሬምወርክ የተመቻቸ መሆን አለበት ማለት ነው። ሶ ኤቭሪባዲ ካን ፕሌይ ባይ ዘ ሩልስ ማለት ነው። ምንም አይነት ቺቲንግ አይኖርም ማለት ነው። የዚህን የትምህርት ክፍል ሙሉ ቪዲዮ ማግኘት ከፈለጋችሁ ዌብሳይታችን ላይ አሊያም ደግሞ የሞባይል አፕሊኬሽናችን ላይ ማግኘት ትችላላችሁ። መልካም የትምህርት ጊዜ